ሰላም ጤና ይስጥልኝ ውድ ተከታታዮቼ ተመልካቾቼ እንዴት ናችሁልኝ? እግዚአብሔር ይመስገን ደህና ነኝ። በዛሬው ደግሞ ለየት ባለ ቪዲዮ ይዤላችሁ መጥቻለሁኝ። የምስር ክክ ጥብስ አሰራር ይዤላችሁ መጥቻለሁ። በጣም ቆንጆ ነው፣ ተበልቶ የማይጠገብ ነው። መኑ ትወዱታላችሁ። ቪዲዮን በላይክ እና በሸር ጀምሩ በትህትና ጠይቃለሁ። እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ የዘወትር ተመልካች እንድትሆኑ በትህትና ጋበዝኩኝ። ወደ አሰራሩ ስንሄድ እስጋ እኔ የተጠቀምኩት 1 ኩባያ የምስር ክክ ነው። ይህን የምስር ክክ በጎድጓዳ ሳህን ላይ አድርጌ ደጋግሜ እጥብ አደርገዋለሁ። ይሁንና እንደዚህ እጥብ አድርጌው አለው። በዚህ ላይ የሞቀ ውሃውን በጣም የፈላ ውሃ ነው የጨመርኩት። እንደዚህ ውሃውን ከጨመርኩኝ በኋላ አማስለውና ክድና አደርገውና ቢያንስ ለአንድ 15 ደቂቃ ክኩ ራስ እንዲል አደርገዋለሁ። በኋላ ላይ በመፍጫ ስለመፈጨው በጁስ መፍጫ ስለመፈጨው ግዴታ ክኩ መራስ አለበት። ይሁንና ከ15 ደቂቃ በኋላ ተመልሻለሁ። ይሁንና እንደዚህ ራስ ብሏል። አሁን ይሄንን በመፍጫ ውስጥ አደርግና እፈጨዋለሁ። ልክ ስንፈጨው ምስሩ ስለራሰ ልክ እንደ ጁስ ነው የሚሆነው። በደንብ አድርጌ ደጋግሜ እፈጨዋለሁ። ነው ይበቃዋል። አሁን ይሄንን የፈጨሁትን በብረት ድስት አደርገዋለሁ። ያው ጁስ ነው የሚመስለው፣ ድቅቅ ብሏል። አሁን ይሄንን ወስድና በጋዝ ላይ አደርግና ልክ እንደ አጥሚት እያማሰልኩትኝ ውፍር እስከሚድረስ ደስ ጠብቀዋለሁ። በዚህ ላይ ጨው ጨመርኩኝ፣ ብላክ ፔፐር ወይም ቁንዶ በርበሬ፣ መከለሻ በደንብ አድርጌ እያማሰልኩትኝ ይወፍራል። እንዴት ነው እንደ አብሲት ለእንጀራ እንትን ይባል አብሲት እንደዛ ነው የሚመስለው። እንደዚህ ገንፎ ሆነ። ይኸው ብስል ብሏል። እጄን ሳላሳርፍ ነው በደንብ አድርጌ ያማሰልኩት። አሁን ወስድና በሳህን ላይ እገለብጠዋለሁ። እንደዚህ በሳህን ላይ ከገለበጥኩት በኋላ በሳህኑ እንደዚህ አስተካክለዋለሁ። እንደዚህ አስተካክለዋለሁ። ከአንዱ ጋር ትልቅ ከአንዱ ጋር ትንሽ እንዳይሆን ስንከትፈው እኩል የሆነ መጠን እንዲኖረው። አሁን ይሄንን ፍሪጅ ውስጥ ለ1 ሰዓት ያክል አቆይቼዋለሁ። ከ1 ሰዓት በኋላ እንደዚህ ሆኗል። የሆነ ድርቅ ብሏል፣ ምጥጥ ብሏል። አሁን ይሄንን በመክተፊያ ላይ ገለብጠዋለሁ። ስገለብጠው ታዩታላችሁ፣ ምንም አይዝም። አሁን እንደዚህ ግልብጥ እንደዚህ ስገለብጠው ይሄ ወጣ፣ ነው ምጥጥ ብሏል። አሁን ይሄንን በምፈልገው አይነት ሳይዝ ከትፈዋለሁ። በደቃቁም በትንሹ እንደምንፈልገው ይከተፋል። ይሄው እንደዚህ ከትፌዋለሁ። በመጥበሻ ላይ የሚበቃኝን ያክል ዘይት ጨመርኩኝ። በዛ ላይ የተፈጨ ነጭ ሽንኩርትና ዝንጅብል ጨምራለሁ። ነጭ ሽንኩርቱን በመጀመሪያ ስናቁላለው በጣም ቆንጆ የሆነ ጣዕም ይሰጠዋል። በዛ ላይ የከተፍኩትን ምስሩን ጨምሬያለሁ። እዚህ ጋር ምስሩ ስለሚፈርስ ወይም ስለሚሰባበር ስናማስል በጣም ጥንቃቄ ያስፈልገዋል። ካልተጠነቀቅን ፍርስርስ ይላል። ቀስ እያልን በጥንቃቄ ማማሰል አለብን። እዚህ ጋር ትንሽ መጥበሻዋ አነስ ስላለች መጥበሻ መቀየር ይኖርብኛል።
እንደዚህ ሰፋ ባለ መጥበሻ ስናደርገው የተሻለ ነው። አሁን ይሄን ቀስ እያልኩኝ እንደውም ከእንጨቱ ማማሰያ በእንደዚህ በብረት ስናማስለው የተሻለ ነው። ቀስ እያለን ሰላ ብለን እንደዚህ ለማገላበጥ ይመቻል። ይሄ የተሻለ ነው። እንደዚህ ደግሞ በመጥበሻው እንደዚህ ያገላበጥ ነው ብናበስለውም የተሻለ ነው። ዞሮ ያው እንዳይሰባበር ብቻ ነው። ሌላ ምንም የሚያመጣው ለውጥ የለም። እንደዚህ ቆንጆ ሆኖ እንደዚህ ብራውን ሆኖ ከላይ የሚያምር ከለር እስከሚሰጥ ድረስ እንደዚህ ጠብሼዋለሁ። አሁን ደግሞ እዚህ ጋር በመጥበሻ ላይ ዘይት አደርግና ሽንኩርቴን አቁላላለሁ። እና የበቃኝን ያክል ዘይት አድርጌያለሁ። በዛ ላይ በቁመቱ የተከተፈ ሽንኩርቴ እንደዛ አቁላላለሁ። እንደዚህ ማቁላላት ካልፈለግን ምስሩን እንደዛ ከጠበስነው በኋላ በምስሩ ላይ መጨመር እንችላለን። እኔ ግን የጠበስኩትን ምስር ወደ ጎን ብዬ በሌላ መጥበሻ ሽንኩርት አቁላልቼ ነው የማቀላቅለው። አሁንም ትንሽዬ ነጭ ሽንኩርትና ዝንጅብል ጨምሬያለሁ። በጣም ትንሽ ነው ያደረኩት። በመጀመሪያም ስለጨመርኩኝ ያን ታሳቢ በማድረግ በጣም ትንሽ ነው የጨመርኩት ነጭ ሽንኩርትና ዝንጅብል ነው። በአንድ ጋር እንደዚህ አቁላለዋለሁ። በጣም እንዲበስል ሽንኩርቱ አልፈለኩኝም። በጣም ትንሽ ነው ያቁላለሁት። ትንሽ ቁንዶ በርበሬ፣ የመከለሻ ቅመም ትንሽ፣ እርድ ከለሩን ያሳምረዋል፣ ትንሽ በርበሬ። በጣም ይቅርታ ውዶቼ እዚህ ጋር ተቆርጦብኝ ነው የመጥበሻ የተፈጨ የመጥበሻ ቅጠል ትንሽ ጨምሬያለሁ። ቪዲዮ ተቆርጦብኝ ነው። ካለንም ደግሞ ፍሬሽኑን መጨመር እንችላለን። የጠበስኩትን ደግሞ በዛ ላይ በቁላላው ሽንኩርት ላይ ጨምሬዋለሁ። እንደዚህ ቀስ ብዬ አቀላቅየዋለሁ። እንደነገርኳችሁ ስብርብር ነው የሚለው። ቀስ ብለን ጥንቃቄ ያስፈልገዋል። ይሄው እንደዚህ የሚያምር ወይኔ ከለሩ ራሱ ሲያምር ቤተሰቦቼ እንዴት ነው የሚያምረው! ይሄው ቆንጆ ሆኖ በስሏል። ብዬ ልንገራችሁ ገና ካሁን ሽታው በጣም ነው ብዬ ልንገራችሁ በጣም ቆንጆ ነው። በዚህ ላይ ቃሪያ ጨምራለሁ። ፍሬሽ ሮዝመሪ ወይ የመጥበሻ ቅጠል ካለንም ብንጨምርበት ደግሞ በጣም ቆንጆ ነው የሚያደርገው። እኔ ፍሬሹ ስላልነበረኝ የጨመርኩት ፓውደሩ በቅመም መልክ ፓውደሩ የተዘጋጀውን እሱን ነው የጨመርኩት። ፍሬሹ ሲኖር ደግሞ የበለጠ ምርጥ ነው የሚያደርገው፣ ቆንጆ ይሆናል። ይሁን ውዶች እንደዚህ የሚያምር አሁን ማን ያምናል? ምስር ክክ እንደዚህ ጥብስ ሲሰራ ማን ያምናል? ቤተሰቦቼ እንዴት የሚያምር እንዴት የሚጣፍጥ ሲያውት ደግሞ እንደዚህ ስጋ ነው የሚመስለው፣ የስጋ ጥብስ ነው የሚመስለውና በጣም ቆንጆ ነው። እኔ በጣም ነው ወደድኩት። ጣዕሙ ልነግራችሁ አልችልም። በጣም ቆንጆ ነው። እውነት ያልሞከራችሁት ሞክሩት። እኔም ከሌላ ሰው አይቼ ነው የሰራሁትኝና ቤተሰቦቼ ከአንዴም 2 3 ጊዜ ሰርቼዋለሁ። ተበልቶ የማይጠገብ ነው። በጣም ቆንጆ ነው። ሞክሩት ሁላችሁም በየቤታችሁ። ከአሁን በፊት ሰርታችሁት የማታውቁ ካላችሁ እንድትሞክሩት ጋበዝኳችሁ ቤተሰቦቼ። አሁን ደግሞ እስኪ ላቀርበውና ደግሞ አሳያችኋለሁ።
ይሄና ውዶቼ እንደዚህ የሚያምር ቆንጆ የሆነ የምስር ክክ ጥብስ ነው ዛሬ የሰራሁላችሁ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው አይታችሁ ከወደዳችሁት ላይክ ማድረጋችሁን አትርሱ።